ሰላም ሰላም እንዴት ሰንብታችኋል? ውድ የቢዝነስ ታራ ሚዲያ ተከታታዮች በያላችሁበት ሁሌ እንደምንለው ቀናችሁ መልካም እንዲሆንላችሁ እየተመኘን በዛሬው ዝግጅታችንም ምንም አይነት ማሽነሪ ሳያስፈልጋችሁ እንደነዚህ አይነት ደረቅ ሳሙናዎችን በቀን እስከ 1000 ፍሬ ሊያመርትላችሁ የሚችለውን ሞልድን ይዘንላችሁ መተናል። ታዲያስ በዛሬው ዝግጅታችን ደረቅ ሳሙናን እየሰራን በዚህ ሞልድ ደግሞ በሳይዛቸው መሰረት እየቆረጥን እናሳያችኋለን። አሁንም እስከ ዝግጅታችን ፍጻሜ አብራችሁን ቆይ እንላለን። መልካም ቆይታ። ተመልሰናል። ውድ ተመልካቾች እንደምትመለከቱት ደረቅ ሳሙና በምትመለከቱት ሞልድ ላይ ሰርተነዋል፣ በዚህ መልኩ ማለት ነው። ከዚህ በፊት በዚህ ሞልድ ነበረ ደረቅ ሳሙናን የምትሰሩት። ይሄ ደግሞ በጣም አዋጭ አይደለም፣ ምክንያቱም ደረቅ ሳሙና የብዛት ነው፣ ትርፉ ከብዛት ነው የምታገኙት። በዚህ ግን በቀን 6 ፍሬ እየሰራችሁ የትም መድረስ አትችሉምና ቪዲዮው ላይ እንደምትመለከቱት በዚህ በቀን እስከ 1000 ፍሬ ደረቅ ሳሙናን እንዴት መስራት እንደምትችሉ ለማሳየት ያክል ነው ይህንን ዝግጅት የተዘጋጀው እና ይህንን ደረቅ ሳሙናን በተመለከተ ውድ ተመልካቾች ሁለት መሰረታዊ ጥያቄዎችን እናንተ የምትጠይቋቸው ብለን እየለየናቸውን ጥያቄዎችን እየመለስን ከእናንተ ጋር ቆይታ እናደርጋለን ማለት ነው። የመጀመሪያው የሚሆነው ደረቅ ሳሙና ለመስሪያነት ከሚያስፈልጉን መሰረታዊና ተጨማሪ ግብዓቶች ምንድናቸው የሚል ሲሆን፣ በሁለተኛ ደረጃ ደግሞ ይህንን የምትመለከቱት ደረቅ ሳሙና እንዴት ሰራ ነው የሚለው ነው። ወደ መጀመሪያው ጥያቄ ስንመጣ ውድ ተመልካቾች ደረቅ ሳሙና ለመስሪያነት ከሚያስፈልጉን ግብዓቶች ምንድናቸው የሚለው እናያለን ማለት ነው። በመጀመሪያ ደረጃ ወይም ደግሞ መሰረታዊ ግብዓቶች የሚባሉ ደረቅ ሳሙና ለመስሪያነት የሚያገለግሉ ዘይት፣ የሞራ ዘይት ያስፈልጓል፣ ኮስቲክ ሶዳ ያስፈልጓል፣ ሶዲየም ስልኬት ያስፈልጓል፣ እንዲሁም ውሃ ያስፈልጓል ማለት ነው። እነዚህ አራት መሰረታዊ ነገሮችን አድርጋችሁ ብትሰሩ ደረቅ ሳሙናን መስራት ትችላላችሁ ማለት ነው። ይህንን አገላለጽ ወደ ተመልካቾች በሌላ መንገድ ለማስረዳት ጀስት በምትረዱት መንገድ ማለት ነው እዚህ ቪዲዮ ላይ እፍረቱን የሸፈነ ራቆትን የቆመ ምስል አለ። ያ ምንድነው የሚያሳየው? ያ ሰው ሆኖ እንዲሄድ ከሚያስፈልገው ነገር ምንድነው? አጥንት ያስፈልገዋል፣ ስጋ ያስፈልገዋል፣ እንዲሁም እግዚአብሔር የሰጠው ጥሩ መንፈስ ያስፈልገዋል ማለት ነው። ከነዚህ ሶስት መሰረታዊ ነገሮችን አንድ ከጎደለ ሰው መሆን አይችልም ማለት ነው። እና ደረቅ ሳሙና ሆኖ እንዲደርቅ ወይም ደግሞ ደረቅ እንዲመስል ምን ያስፈልገዋል ማለት ነው? የሞራ ዘይት ያስፈልገዋል፣ ኮስቲክ ሶዳ ያስፈልገዋል፣ ሶዲየም ስልኬት ያስፈልገዋል፣ እንዲሁም ውሃ ያስፈልገዋል ማለት ነው። እነዚህ አራት መሰረታዊ ነገሮችን አድርጋችሁ ብትሰሩ ደረቅ ሳሙናን መስራት ትችላላችሁ ማለት ነው። ግን ደግሞ ውድ ተመልካቾች ምስል ላይ የምትመለከቱት እፍረቱን ብቻ የተሸፈነ ሰው መሄድ ይችላል፣ ማሰብ ይችላል፣ ማየት ይችላል፣ መናገር ይችላል። ነገር ግን ሙሉ ሰው ሆኖ ሞገስ እንዲኖረው ግን ምን ያስፈልጓል? ልብስ ያስፈልጓል። ይህ ምን ማለት ነው? ይህንን ደረቅ ሳሙና በመሰረታዊ ግብዓቶች ብቻ ስለሰራ ነው ሳሙና ነው ማለት አይደለም። ግድ ምን ያስፈልገዋል ማለት ነው? ይህንን ሰውዬ ልብስ እንደሚያስፈልገው ሁሉ ይህንን ደረቅ ሳሙና ደግሞ ሳሙና እንዲሆን ሙሉ የተሟላ ሳሙና ወይ ደግሞ ለገበያ እንዲወጣ ምን ያስፈልገዋል ማለት ነው? ተጨማሪ ግብዓቶችን ያስፈልገዋል ማለት ነው። እነዚህ ግብዓቶች ደግሞ ምንድን ናቸው ያላችሁ እንደሆነ ሶዳሽ ያስፈልገዋል፣ ዶሎማይት ያስፈልገዋል፣ ሳልፎኒክ አሲድ፣ ሽቶ፣ ቀለም ያስፈልገዋል። እነዚህ ደግሞ አራት መሰረታዊ ተጨማሪ ግብዓቶች ብለን እንለያቸዋለን ማለት ነው። እና ሁለቱም ኦሬዲ በየፎርሙላቸው ምስሉ ላይ እንደምታዩት የመጀመሪያ መሰረታዊ ነገሮችን በዛኛው የሰው ምስል ኦሬዲ መገመት ትችላላችሁ። ሁለተኛው ላይ ያለ ፎርሙላ ደግሞ ሙሉ ልብስ የለበሰ ግርማ ያለው ወይም ደግሞ ሞገስ ያለው ሰው በዛ ያው መለካት ትችላላችሁ ማለት ነው። እና ይህን ሁሉ የምለው ውድ ተመልካቾች ደረቅ ሳሙና ለመስራት ከሚያስፈልጉ መሰረታዊ ግብዓቶች የሞራ ዘይት፣ ኮስቲክ ሶዳ፣ ሶዲየም ስልኬት እንዲሁም ውሃ ነው። ግን ደግሞ ለገበያ የሚቀርበው የተሟላ ሳሙና ግን ምን ያስፈልገዋል ተጨማሪ ያላችሁ እንደሆነ ሶዳ አሽ፣ ዶሎማይት እንዲሁም ሳልፎኒክ አሲድ እና ሽቶ፣ ቀለም ያስፈልጋቸዋል ማለት ነው። ምናልባት እነዚህ ተጨማሪ ግብዓቶች ምንድናቸው ለምን ያስፈልጋሉ ያላችሁ እንደሆነ ሶዳ አሽ ለምን ያስፈልጋል? ፒኤች ጀስ አጀስት ያደርጋል ማለት ነው። ጀስ ሳሙናችን ሞር የማጽዳት ኃይሉ እንዲጨምር ያደርግለታል። ዶሎማይት ደግሞ ለምን ያስፈልገዋል? የምንጠቀመው ሳሙና ለረጅም ጊዜ እንዲያስጠቅመን ምን ያደርጋል ማለት ነው? ዱራቢሊቲ ወይም ደግሞ ለረጅም ጊዜ እንዲያስጠቅመን ያገለግላል ማለት ነው። ሳልፎኒክ አሲድ ደግሞ ይህንን ሳሙናችን እንዲሁ ማለት ነው ቅባትነት ምናምን ያለው ወይም ደግሞ ቆሻሻ ያለው ልብስ በደንብ እንዲያጸዳ ይረዳዋል ማለት ነው። ሽቶና ቀለም ደግሞ ለሳሙናችን ምን ያደርጋሉ? ሞር አትራክቲቭ እንዲሆን ይረዳሉ ማለት ነው። እና ደረቅ ሳሙና ከሚያስፈልጉን ግብዓቶች ኦሬዲ ምስል ላይ እንደምትመለከቱት መሰረታዊና እንደ ተጨማሪ ብለን አስቀምጠነዋል ማለት ነው። ጀስት በዚህ መልኩ ለማስረዳት ቀላል ይመስለኛል ውድ ተመልካቾች። እና የመጀመሪያው ጥያቄ ከመለስን በሁለተኛው ደግሞ ምንድነው የምናደርገው ውድ ተመልካቾች? ይህንን የምታዩት ደረቅ ሳሙና እንዴት ተሰራ የሚለው ነው። ውድ ተመልካቾች እዚህ ልብ ማለት ያለባችሁ እኔ ይህንን ደረቅ ሳሙና ስሰራው እናንተን ለማሳየት ስለሆነ በአራት መሰረታዊ ነገሮችን ብቻ ነው የሰራሁት። በሞራ ዘይት፣ ኮስቲክ ሶዳ፣ ሶዲየም ስልኬት እንዲሁም በውሃ
ውሃ ብቻ ነው የሰራሁት ማለት ነው። ታዲያስ ወደ ተመልካቾች እንዴት ነው የሰራሁት ስቴፕስ እንዴት ማስኬድ እንችላለን የሚለውን ቪዲዮ ላይ ለማሳየት ያክል መጀመሪያ እናዘጋጃለን ማለት ነው። ውሃ፣ ኮስቲክ ሶዳ፣ ሶዲየም ስልኬት እንዲሁም የሞራ ዘይት ማዘጋጀት አለብን ለየብቻቸው። ከዛ ይህንን የምትመለከቱት ሞልድ 50 ፍሬ ነው የሚይዘው 50 ፍሬ በ200 ግራም ማለት ነውና ለዚህ የሚያስፈልገውን ሁሉ ግብዓት አስቀመጥኩኝ። ከዛ በኋላ ምንድነው የምታደርጉት እዛ የሚያስፈልጋችሁ ውሃ ኳልኩሌት ካደረጋችሁ በኋላ ኮስቲክ ሶዳ ወደ ውሃ ጨምራችሁ ለ10 ደቂቃ የሚያክል በደንብ ማማሰል ይኖርባችኋል፣ በደንብ እስከሚሟሟ ማለት ነው። ከዛ በኋላ ምንድነው የሚሆነው ለ10 ደቂቃ የሚያክል ካማሰላችሁ በኋላ ሞራ ዘይት ያለበትን እቃ ጨምራችሁ ደግሞ እንደገና እስከሚወፍር ድረስ ለ25 ደቂቃ የሚያክል በደንብ ማማሰል ይኖርባችኋል ማለት ነው። ከዛ ደግሞ ሶዲየም ስልኬት መጨመር ይኖርብናል። ሶዲየም ስልኬት ከጨመርን በኋላ ሽቶ እንጨምራለን ማለት ነው። በዚህ መልኩ ወደ ተመልካቾች ይህንን ደረቅ ሳሙና ቪዲዮ ላይ እንደምትመለከቱት ሰርተነዋል። ከ24 ሰዓት በኋላ ማለት ነው በዚህ በምትመለከቱት ሞልድ ላይ ደረቅ ሆኖ አግኝተነዋል ማለት ነው። እና ወደ ተመልካቾች እዚህ ላይ አሁን ደርቀዋል። ምንድነው የምታደርጉት? ወይም ደግሞ የራሳችሁ ጽሁፍ ወይም ደግሞ የራሳችሁ ብራንድ ለማስቀመጥ ከፈለጋችሁ ልክ ቪዲዮ ላይ እንደምታዩት ማለት ነው ድሩ የሚል ሳሙና አለ። እንደዚህ አይነት ቃላቶች ለመጻፍ ከፈለጋችሁ የእንግሊዝኛ አልፋቤት የያዘ ስታምፕ አለ ማለት ነው። ይህንን ስታምፕ ትገዙና የምትፈልጉትን አልፋቤት ገና ሳይደርቅ እዛ ላይ መጻፍ ትችላላችሁ ማለት ነው። ግልጽ ነው አይደለ? መጻፍ ትችላላችሁ ማለት ነው። ከዛ ይህን የሚያስፈልጋችሁ አልፋቤት ከጻፋችሁ በኋላ ልክ ከ48 ሰዓታት በኋላ ማለት ነው ከደረቀ በሞልድን እንቆርጠዋለን ማለት ነው። አሁን ይህንን ወደ ተመልካቾች እንዴት ነው የምናደርገው? ይህንን ደረቅ ሳሙና በዚህ መልኩ ከሰራን በኋላ ደግሞ በዛኛው ማሽን በምትመለከቱት ማሽን ላይ ማለት ነው በምንፈልገው ሳይዝ እየቆረጥን እናሳያቸዋለን ማለት ነው። እንግዲያውስ ወደ ተመልካቾች እዚህ ስቱዲዮ ላይ ወይም ደግሞ የስልጠና ቦታ ላይ የነበረን ቆይታ ይህንን ይመስላል። አሁን ደግሞ ቀጥታ ወደ ማሽን እንሂድና እየቆረጥን በየልኩ በየ200 ግራም ማለት ነው እናሳያቸዋለን ማለት ነው። አሁንም የትም እንዳትሄዱ፣ ሳብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ።